ሰጥሻለሁ እኮ ስጪኛ እየጠበኩሽ ነው አሁን እርግብ የት እንዳለች ትነግሪኛለሽ ወይስ አትነግሪኝም? ምን እያደረግሽ ነው? እየተጫወትኩኝ ይመስልሻል? ይኸውልሽ ስምምነታችን እኮ እንደዚህ አልነበረ። እውነት ስታስቢ እኔ ከአንቺ ጋር ስምምነት ማድረግ መስሎሽ ነበር? እንግዲያውስ ግዴ ከዛ እርግብን እስከ መጨረሻው ታገኛት። ኧረ እባክሽ ሞኝ ነው እንዴ መስዬ የምታይሽ? ይልቅ የት እንዳለች ንገሪኝ። እኔ እንደውም የት እንዳለች ጭራሽ ሌላ ጫወታ። ይልቅ ስለወቆ የነገርሽኝን ነገር ምረሷ እንዳይመስል። አሁን እርግብ የት ነው ያለች? ግዴኝ አልኩሽ እኮ። ለምን እገልሻለሁ? እንዲህ በቀላሉማ አልገልሽም። መጀመሪያ ሁለቱን እጆችሽን፣ ከዛ አንድ አይንሽን፣ ከዛ እያልኩኝ አንድ እግር እስከሚቀርሽ ድረስ በዚህ ሽጉጥ እጫወትብሻለሁ። ታዲያ ግዴኛ የትኛው ይሻልሻል? ቀኝ እጅ ይሻልሻል ወይስ ግራ እጅ? ጫርግ መሳብ ተጫወትሽብኝ አይደለ አንቺ ውሻ። ወይ እና ማን ናቸው? መቀለልሽ ነው? ጫርግ አልኩኝ እኮ መሳሪያ ታውቂያቸዋለሽ? መቀለልሽ ነው? ወይኔ ባዩሽ። ወይዘሮ ባዩሽ ቂሊንጦ ገባች። አሴርና ተምቹ ታሪክ ሰሩ። ወይዘሮ ሜላት እንግዲህ ባዩሽን ለፖሊስ አሳልፌ አልሰጥም ብትልም ተምቹና አሴር ግን የእጇን ማግኘት አለባት። ሰዎቹ እነሱ ቢተዋትም መስፍንን ስላስገደለች እኛ ዝም ማለት የለብንም በማለት አሴርና ተምቹ ተመካክረው በዛሬው ዕለት ባዩሽን አሳልፈው ለፖሊስ ሰጥተዋል። እርግብ እንግዲህ ፍቅረኛዋ ከተምቹ ጋር ተጣልታለች። የወርቁ ጉዳይም አብቅቶለታል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በቅንነት ሰብስክራይብ በማድረግ ቤተሰብ የሆኑ አበረታቱን። ቪዲዮን ላይክ በማድረግ ጀምሮ ኖላዊ ድራማ ክፍል 100 ደርሰናል። ይሄ አስተማሪ ድራማ ነው። ሁላችሁም ተከታተሉት። በባለፈው እንግዲህ እርግብ ከተምቹ ጋር ተጣልታ አይንክም ማየት አልፈልግም ብላ አባረዋለች። እሱ ምንድነው ስለ ዋሻት ነው ማለት ነው። ባዩሽ ደግሞ እንግዲህ ሳትያዝ ነበረ እየቆየችው። ይሄንን ደግሞ ሜላት አላስይዛትም አላሳስራትም ብላ ነበረ። አሁን ላይ የባዩሽ ሁኔታ ምን ላይ ነው ላላችሁ እስከ ፍጻሜው ተከታተሉ። እስከ ፍጻሜው ስትከታተሉ ቪዲዮውን በመሃል አስገባላችኋለሁ ማለት ነው። ባዩሽ እንግዲህ ከወይዘሮ ሜላት ወርቁን እቀበልልሻለሁ ነገር ግን 50 ሺህ ብር ያስፈልገኛል ብላታለች። 50 ሺህ ብር ደግሞ እየፈለገችው የእርግብ ያረፈችባት የእርግብ ጓደኛ ሜሮን ነበረች። ሜሮን አሁን ላይ እርግብን እያንዳንዷን ድርጊት እየተከታተለቻት ትገኛለች። ስለ ወርቅም ስላወራቻት ወርቁን እርግብ በሌለችበት ቤት አገኛለሁ ብላ እየፈለገች ነበር። ነገር ግን አላገኘችም። ወርቁን የሆነ ነገር ማድረግ አለብኝ ብላ እንግዲህ ጓደኛዋን እሷን ማሳልፋ ለመስጠት ወስና ነበረ። ከባዩሽ ጋር እንግዲህ ቀጥታ ተገናኝታ እርግብ ያለችበትን ቦታ አውቃለሁ፣ እርግብን እንደምትፈልጊም አውቃለሁ፣ እሷን ለማግኘት ከፈለግሽ ለኔ 50 ሺህ ብር አንጪ ብላት ነበረ። 50 ሺህ ብር ደግሞ ለምንድን ነው የምሰጥሽ እንዴት ታውቂያለሽ ብትላትም ስትልተኩሽባት እንደሆነም አውቃለሁ፣ ወርቅ እየፈለግሽ ከሷ እንደሆነም አውቃለሁ ስትላት ሁሉንም መረጃ ስትነግራት አምና እንዲህ አብራችሁ ነው ወይ የምትሰሩት እስከ ማለት ደረጃ ደርሳ ነበር ወይዘሮ ባዩሽ። እሱ አይጠቅምሽም፣ ወርቁን እርግብን ማግኘት ከሆነ የምትፈልጊው 50 ሺህ ብር አንቺ ብላታለች። 50 ሺህ ብር ካመጣሽ እርግብን ልታገኝ ትችያለሽ ብላት ነበረ። እንግዲህ 50 ሺህ ብር ከወይዘሮ ሜላት ነው መቀበል የፈለገችው። ወይዘሮ ባዩሽ ቀጥታ ወደ ሜላት ቤት ነው ሄደችው። ሜላት ቤት ስትሄድ እንግዲህ ምናሴ ነው በር ላይ ያገኘችው። ምናሴ ሁሉንም ነገር አውቋል። አሁን ላይ እናቱ ነግረዋለች። ባዩሽ እንደዚህ እንዳደረገቻት ለማንም እንዳትናገር ሚስጥር ነው ብላ ነግረዋለች ማለት ነው። ወይዘሮ ሜላት አሁንም ስህተት እየሰራች ነው። እውነቱን ለመናገር በጣም ትልቅ ስህተት ነው የምሰራው። ጠላቷን ከጎኗ ይዛ የተቀመጠችው ወርቁ ይመለስልኛል ብላ እየጠበቀች ነው። ወርቁ ግን በምንም ታምር እኔ ይመለሳል ብዬ አላስብም። አሁን ላይ ሳስበው ተምቹ የያዘው ቦርሳ ውስጥ ወርቁ እንዳለ ነው እኔ የምገምተው። እናንተ የራሳችሁን ሀሳብ ግምት አስቀምጡ። የትም ልታስቀምጠው አትችልም። ስለዛ ስለ ቦርሳ ሲነሳ እርግብ በጣም ነው የምደነግጠው። ቦርሳው ይጠፋል ብላም በጣም ተጨናንቃ ነበረ። ተምቹን አልፈልግህም ከዚህ ሂድ ብላ ካባረረችው በኋላ
ቦርሳው ትዝ ብሏት ወደ ሱቅ ሄዳ ነበረ። ወደ ሱቅ ከሄደች በኋላ ባለሱቁን ከ2 ቀን እና ከ3 ቀን በፊት እዚህ ቦርሳ አስቀምጠን ነበረ የሴት ቦርሳ ብለዋለች እና ሲያወራኝ የነበረው እኮ አንቺ አልነበርሽም፣ ግን 2 ቀን መተን አተነካል፣ ቦርሳው ግን የኔ ነው ብላ ብትጠይቀውም የሴት ቦርሳ እሱን ያስቀመጠው ልጅ መቶ ወስዷል ሲላት በጣም ነው ድንግጥ ያለችው። እስካሁን ተምቹም ቦርሳውን ከፍቶ አላየውም። እርግብ ግን እንደምደነግጠው ከሁኔታው አንጻር እዛ ቦርሳ ውስጥ ያለው ወርቁ እዛ ነው ያለው ማለት ነው። ተምቹ ቢያየው ጥሩ ነበረ። አሁን ላይ ያለው ቦርሳው ሀና ጋ ነው። ሀናም ዝም ብላ የምን ቦርሳ ነው ብላ አስቀምጣለች። ጓደኛዋ አሴር እንግዲህ ይሄንን ቦርሳ አንተ ይዘህ የምትዞረው ደግሞ ምንድን ነው? ሰርቀክ ነው? ጌታ መጣክ እያለ እያሾፈበት ነበረ። ይሄ የእርግብ ማስታወሻዬ ነው፣ የእሷን ጠረን እዚህ ላይ ያለበት ይሄን ቦርሳ ለየእሷ ማስታወሻ ነው፣ አትቀልድብኝ እያለው ይገኛል። ምክንያቱም ከእርግብ ጋር ተጣልተዋል። ቦርሳውን ደግሞ እንደ ማስታወሻ ይዘዋለው ነው የሚለው። ውስጡ ያለውን ነገር እስካሁን አልተመለከተም። ወይዘሮ ባዩሽ እንግዲህ ቀጥታ ሜላት ጋር ስትገባ መናሴ ደህና ነክ ስትለው ደህና ብሎ ነው ዝም ያላት። በጣም ተኮሳትሮ ነው ከላይ እስከታች ያያት። አውቀኸኛል ግን አክስትህ ነኝ ስትለው ኧረ አንቺ አክስቴ በማለት በጣም ተቀየረባት። በመቀጠልም እማዬን ምን ብታረግሽ ነው እንደዛ እያደረግሻት ብሎ እንግዲህ ስለሰማ በጣም ተቆጥቷል ማለት ነው። እና ምታይና እንደዚህ አድርገኝ እናቴን አክብሬ እንጂማ እማረግሽን እኔ ነበር የማውቀው ብሎ ገፍትሯት ነው ምናሴ ጥሏት የወጣው። ምናሴ እንግዲህ ለፖሊስ ላስይዛት እያለም ይገኛል ከእህቱ ሀና ጋር። ይሄንን ነገር ሰምተሻል አይደል? አንቺ ታውቂያለሽ እማዬ ላይ ይሄን ሁሉ ያደረገችው ባዩሽ ናት እና እንዴት ዝም ማለት የለብኝም እኔ አሳልፌ መስጠት አለብኝ ቢልም ሀና እነሱ እኛ ከመወለዳችን በፊት ያሉ ወደዚህ ዓለም ከመምጣታችን በፊት አብረው ጓደኛ የሆኑ ናቸው። እኛ ደግሞ በሁለቱ መሀል ጣልቃ መግባት የለብንም። እነሱ መሀል እኛ ማናውቀው ትልቅ ሚስጥር አለ። ስለዚህ እማዬ ልታዝንብህ ስለምትችል ምንም ነገር አታድርግ ብላ ከልክለዋለች። ምናሴ ግን አሳልፌ ለፖሊስ መስጠት አለብኝ፣ እማዬ እንደዚህ ስትጎዳ ዝም ብዬ ማየት የለብኝም እያለ ነው። እማዬ ስለምታዝንብክ ተው ብላ እንግዲህ እንዲተው አድርገዋለይ ማለት ነው። ትልቁ ነገር አሁን ላይ የእርግብ ባዩሽ እዛ ገብታ እንግዲህ እርግብን አግኝቻት ነበረ። እርግብን የሚያሳዩኝ ሰዎች ተገኝተዋል። እሷን ለማሳየት ግን 50,000 ብር ያስፈልጋል። ስለዚህ 50,000 ብር እንድሰጭኝ ፈልጋለሁ ነው ያለቻት። ጭራሽ አሁንም ሁለተኛ ደግሞ ልታጭበረብኝ ትፈልጊያለሽ ወይ? ውጭልኝ ከዚህ ብላ እንግዲህ ከቤት አስወጥታት ነበረ። ከቤት ብታስወጣትም ከዛም በኋላ ከእንደገና አግኝታ ገንዘብ ሰጥታታለች። ከባንክ ገንዘብ አውጥታ ስትሰጥ አሴርና ተምቹም አይተዋታል ማለት ነው። እነዚህ ሰዎች ግን ምን ሆነዋል? ምን እያሰቡ ነው? በማለት እንግዲህ ታዝበዋቸዋል። እኛ ግን አሳልፈን መስጠት አለብን፣ እነሱ እንደፈለጉ የራሳቸው ጉዳይ ይሁኑ፣ ሀና ብትቀየምስ ቢል አሴር የራሷ ጉዳይ ነው፣ እኛ ስለ እነሱ ብለን ሳይሆን ስለ ሞተው ስለ መኮንን ስንል እሷን ማስያዝ አለብን ብለው እንግዲህ እዛ ስትመላለስ ሲያዩ ለፖሊስ ደውለው አስይዘዋታል። እጅ ከፈንጅ ደግሞ በጣም በሚያሳዝን ሁኔታ ስትያዝ እሷ ሰው ላይ የእርግብ 50,000 ብር ከተቀበለች በኋላ እንግዲህ የእርግብን ጓደኛ ደውላ ልታገኛት እሷ ጋር ሄዳ ነበረ። የእርግብ ጓደኛ ደግሞ ከቤት ስትወጣ እርግብ የልትሄድ ነው ስትያት የሰጠቻት ምክንያት ምንድን ነው? በዚህ የመጣ ከኔ ጋር ጊዜ የሚያሳልፍ ነበረ፣ ዝም ብሎ የማልፈልገው ሰው ነው ምናምን በማለት እንግዲህ ከስራዋ ጋር የተያዘ ነገር ስታወራ ነበር እና የደወለችላት ግን ባዩሽ ናት። በሲስተም እርግብ ውስጧ ጠርጥሯል። በሲስተም ነው የወጣችው። ይሄንን ሰውዬ ላገኘውና ከዛም በኋላ ስመለስ አብረን እንወጣለን ያለችው ባዩሽ እንደሆነች ኦልሬዲ ያውቃለች። ያሰበችው እሷ የእርግብ ጓደኛ ከባዩሽ ጋር አውርታ እርግብን ይዛ ልትወጣ ነበር ሀሳቧ። ነገር ግን እሷ የሚያሰበችው ነገር አልተሳካም። በ50,000 ብር እንግዲህ እርግብን አሳልፋ ልትሰጥ ነበረ። ስትሄድ እንግዲህ ብሩ የታል? ብሩን አንጭና እርግብ ያለችበትን አደርሽሻለሁ ስትላት መጀመሪያ ብሩን ካልሰጠሽኝ እንዴት ላሳይ ይችላለሁ? መተማመን አልቻሉም ሁለቱ ማለት ነው።
ስለዚህ ብሩ ካልተሰጠ ውላችን መፍረሱ ነው ስትል መፍረስ ካለበት አሁኑኑ መፍረስ ይችላል፣ ችግር የለውም ወይ ገንዘቡን አንጭና እርግብን ላሳይሽ ወይ ደግሞ ልሂድ ስትላት ምን አማራጭ አለኝ ልስጥሽ በማለት ወደ ያዘችው ሻንጣ በመግባት እንግዲህ ሽጉጥ ነበረ የመዘዘችባት። እችኛዋ ደግሞ ብር አውጥታ ትሰጠኛለች ስትል የተመዘዘባት ሽጉጥ ነው። እንዴ ምን እያደረግሽ ነው? ስምምነታችን እኮ ይሄ አልነበረም ስትላት እኔ ካንቺ ጋር በእንደዚህ አይነት ነገር የምስማማ ሰው አይደለውም። አሁን ያለችበትን ታሳየኛለሽ ወይስ ስትላት እንዲያውም አላቅም እርግብ ያለችበትንም አላቅም፣ ከፈለግሽ ግደኝ ብላ ነው እችኛዋም ፍጥጥ ያለችው። አልገልሽም ያለችበትን ቦታ አሁን ትነግሪኛለሽ እያለቻት ትገኛለች ማለት ነው። እኔ አላቅም በማለት ያቺም ክርክር ይዛለች። እነሱ ክርክራቸውን እንደቀጠሉ እንግዲህ እነ አሴር ለፖሊስ ደውለዋል። እችኛዋ ግንባሯ ላይ ደቅናባታለች መሳሪያ። ግዳይን ስትላትም እንደዚህ በቀላሉ አልገልሽም፣ ሁለት እጅሽን መጀመሪያ ከዛ አይንሽን ከዛ እያልኩኝ ነው የምጨርስሽ እንጂ እንደዚህ በቀላሉ አልገልሽም እያለች እንግዲህ እያስፈራራች ባለችበት ሰዓት ላይ ነው ፖሊሶቹ መሳሪያውን አስቀምጪ በማለት የመጡባት ማለት ነው። ምንም አማራጭ የላትም። መሳሪያውን አስቀምጪ ስትባል መሳሪያውን አስቀምጣለች ማለት ነው። ባዩሽ እንግዲህ በፖሊሶች ተይዛለች። ወይኔ ሰራሽልኝ ማለት ነው፣ ተጫወትሽብኝ እያለች ነው የምትገኘው። እሷ ይመስላት ሜሮን ፖሊሶች ከኋላ አስከትላ የመጣች ነው የመሰላት። ነገር ግን ከኋላ እና አሴር ናቸው ፖሊስ የላኩት። ምንድን ነው እነማን ናቸው ብትልም ሜሮን እያስመሰልሽ መሆኑ ነው ትላታለች። ያውችኛዋ የምታውቀው ነገር የለም። እጇን እንግዲህ አስረው ወደፊት ሂዱ ብለው ወደፊት ሁለቱንም ነተዋቸዋል። አሁን ላይ ይሄ በጣም ደስ የሚል ነገር ነው። ሜላት ባታሲዝም እንግዲህ ባዩሽ ተይዛለች። አሁን ላይ በግድያ ሙከራ፣ በዛ ላይ ደግሞ ሜላትን በመታችው አሁን ስለ ወርቅ ብዙ ክሶች ይቀርቡባታል። ከዛ ደግሞ እሷ እርግብን ታጋልጣለች። ይሄ በጣም ደስ የሚል ነገር ነው። አሁን ላይ ድራማው ማለቂያው የደረሰ ይመስላል። ብዙ ነገሮች ተጋልጠዋል። ሁሉም ነገር ይፋ እየሆኑ ይገኛሉ ማለት ነው። አሁን ላይ የወርቁ ጉዳይ እንዴት ይታወቃል የሚለውን ነገር እንግዲህ ምናልባትም እርግብ ከተያዘች ትናገራለች። እርግብ ከተያዘች ተምቹ መጠቆሙ አይቀርም ማለት ነው። ተምቹ ግን ይሄንን ወርቅ ቀድሞ ቢያየው ጥሩ ነው። ወይ ሀና ራሱ ብታየው መልካም ነው። ግን ምንም እያዩት አይደለም። የሆነ ቢኖረው ወይ ሞዴስ ነው ወይ ሶፍት ነው እያሉ ያሉት እና ብዙውን ጊዜ ሴት ቦርሳ ውስጥ የሚገኘው እንደዚህ አይነት ነገር ነው ብሎ ስለሚገመት ሰው ትኩረት አይሰጠውም። እኔ ግን ወርቁ እዛ ነው ያለው፣ ቤት ከሌለ እዛ ነው ሊሆን የሚችለው እና ቢያዩት ጥሩ ነበረ። ጠፍቷል የተባለው ወርቅ፣ ስለዚህ ወርቅ እየተፈለገ ስለሆነ እዛ ቢያዩ ትክክለኛ ወርቁ የሜላት እንደሆነ ይረጋገጣል። ወርቅ እንደያዘች ለማንም አልተናገረችም። እርግብ ለፍቅረኛዋን ቢሆን አልተናገረችም ማለት ነው። እና ኖላዊ ይሄንን ይመስላል። በዚህ መልኩ እንግዲህ አሁን ላይ ፏ ድምቅ እያለ ይገኛል። እውነቱ እየወጣ ነው። አቶ መስፍንም እስካሁን ቢያቅ ጥሩ ነበረ። እሱ ቢያቅ ኖሮ ባዩሽን ገና ድሮ ቂሊንጦ ይከታት ነበረ። እሱን እንግዲህ ደብቀውት ነው ያሉት ማለት ነው። ደብቀውታል። እስከ መቼ እንደሚደብቁ ባናቅም አሁን ባዩሽ ስለታሰረች ሁሉም ነገር እሷ ያላት አማራጭ እርግብን ማጋለጥ ነው። ወርቅ ይዛ ጠፍታለች ብላ መናገሩ አይቀርም። ኖላዊ ይህን ይመስላል። ቀጣይ ክፍል ምን ይሆናል የሚለውን አብረን የምናይ ይሆናል። እርግብ ደግሞ ቀጥላ ትታሰራለች ወይስ ታመልጣለች? የወርቁ ጉዳይ እንዴት ይሆናል የሚለውን በቀጣይ ክፍል ይዤ እመጣለሁ ባይ